ዛሬ እንግዲህ ማዕሙል ማህለብ ነው የምናዘጋጀው ማለት ነው። እንግዲህ ዛሬ እንዴት እንደምናዘጋጅ ቪዲዮ እስከ መጨረሻ ድረስ በመከታተል ማዕሙል በቀላሉ ቤት ውስጥ እንዴት እንደምናዘጋጅ ነው ማሳያችሁ ማለት ነው። እንግዲህ ማዕሙል ለማዘጋጀት የሚያስፈልጉኝ የግብአቶች እዚህ ጋር እንደምታዩቸው፣ ዋናው ነገር እንግዲህ ማዕሙል ለማዘጋጀት ብርቆል ያስፈልገናል ማለት ነው። ብርቆልና እንዲሁም ዝብዳ እዚህ ጋር እንደምታዩት ፍስቱል ሀለቢ አለ ማለት ነው። እንግዲህ በቀላሉ እንዴት እንደምናዘጋጅ ቪዲዮውን እስከመጨረሻ ድረስ በመከታተል አሰራሩ በደንብ እንዲገባችሁ ብዬ እላለሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት እዚህ ጋር ብርቆል አደረግን 2 ማንኪያ ስኳር ተጠቀምኩኝ ማለት ነው። ብርቆሎ ነዓም ከሽን መጠቀም ትችላላችሁ፣ እንዲሁም በዱቄት ይሰራል። እኔ ግን በብርቆል ነው የምሰራው ማለት ነው። ለምን በብርቆል ሲዘጋጅ የበለጠ ጣዕም ስላለው ነው ማለት ነው። እንግዲህ እዚህ ጋር እኔ 1 ኪሎ ብርቆል ነው የተጠቀምኩት። 3 ማንኪያ በምግብ ማንኪያ ስኳር ጨመርኩበት ማለት ነው። ከዛ በመቀጠል እንግዲህ እዚህ ጋር እንደምታዩት ዝብዳ ወይም ደግሞ ቅቤ አለን ማለት ነው። እንግዲህ ቅቤውን ብርቆል እንትኑ ላይ ያደረግን ማለት ነው። እንግዲህ እንደምታዩት ነው፣ ምንም አይነት ነገር አንጨምርም። እንዳልኳችሁ እዚህ ጋር 3 ማንኪያ ስኳር እንዲሁም ደግሞ 1 ኪሎ ነው የተጠቀምኩት ማለት ነው። እዚህ ጋር እንደምታዩት ደግሞ ቅቤውን አደረኩኝ ማለት ነው። 1 ኪሎ ስሚድ፣ 3 ማንኪያ ስኳር፣ ከዛ እንደምታዩት እዚህ ጋር ቅቤውን አደረኩ ማለት ነው። ቅቤውን እንግዲህ እናንተ የምታደርጉት በደንብ እርጥብ እስከሚል ድረስ እንደዚህ ጭብጥ ስታደርጉት ጭብጥ ብሎ እስከሚታሽ ድረስ ቅቤውን ጨምራችሁ በምትፈልጉት መጠን እንደዚህ ትቀላቅሉታላችሁ ማለት ነው። እንግዲህ እንደዚህ ከቀላቀል ነው በኋላ እንደምታዩት ነው። በደንብ እንደዚህ ጭብጥ ስታደርጉት በደንብ ጭብጥ እስከሚል ድረስ ቅቤ መጠቀም ይኖርባችኋል ማለት ነው። ምክንያቱም አንዳንዱ ስሚድ ብዙ ዘይት ይፈልጋል፣ አንዳንዱ ደግሞ ብዙ የማይፈልግ ስላለ ለዛ ነው ማለት ነው። እንግዲህ እንደምታዩት እዚህ ጋር ፍስቱል ሀለቢ አለኝ ማለት ነው። ፍስቱል ሀለቢውን እንግዲህ እንደምታዩት በሀብ ነው የሚመጣው። ከዛም በኋላ ምን ታደርጉታላችሁ? ከቻላችሁ በሆነ በመቀጥቀጫ ነገር ሰበር ሰበር ታደርጉታላችሁ። ካልቻላችሁ ደግሞ ማሽን ካላችሁ በማሽኑ መፍጨት ትችላላችሁ ማለት ነው። ግን በደንብ ፍጭት አታድርጉት እንዳይልም የሆነ ብዙም ሳይልም ብዙም እንትን ሳይል መሆን ስላለበት ማለት ነው። እና እንግዲህ ይሄንን እንደዚህ ካዘጋጀነው በኋላ እጅነውን እንሸፍነዋለን። ምንም አይነት ውሃ አልተጠቀምኩም። በቃ ምንም የተጠቀምኩት ነገር የለም፣ እንደምታዩት ነው ማለት ነው። በቅቤው ብቻ ነው ያሸሁት። በቅቤው ካሸነው በኋላ እንደዚህ እናስቀምጠዋለን ለ24 ሰዓት ማለት ነው። ለ24 ሰዓት በደንብ ቅቤውና ስሚዱ በደንብ እንዲጠጣ እናደርገዋለን ማለት ነው። ከዛ እንግዲህ እንደምታዩ በዚህ መልኩ እያረኩኝ ፍስቱል ሀለብየውን ፈጨሁት ማለት ነው። እንግዲህ ፍስቱል ሀለብየው በዚህ መልኩ አድርጌ ፈጭቼዋለሁ ማለት ነው። ብዙ አንፈጨውም እንዳልኳችሁ፣ ብዙ ከፈጨ ነው ስለሚልምብን ማለት ነው። እንዳይልምም እንትን እንዳይልም አድርጌ ነው የፈጨሁት ማለት ነው። እናንተም እንግዲህ በዚህ መልኩ ማዘጋጀት ትችላላችሁ። እዚህ ጋር ደግሞ ጆዝ አለኝ። ጆዙንም ልክ እንደ ፍስቱል ሀለቢው እንደዚህ ነው የምንፈጨው ማለት ነው። በተመሳሳይ አንድ አይነት ነው የሚሆነው ማለት ነው። ከዛ በኋላ እንግዲህ እንደምታዩት ይህን እንደዚህ ካደረግን በኋላ እንደዚህ ከሰበር ነው በኋላ እዚህ ጋር የሚያስፈልገን ነገር አለ ማለት ነው። ማር ያስፈልገናል፣ ማይ ወርድ፣ ማይ ዛህራ እና እዚህ ጋር ደግሞ እንደምታዩት ግብአቶቹን እነዚህ ይመስላሉ ማለት ነው። አሁን ፍስቱል ሀለብየውን እናዘጋጃለን ማለት ነው። እዚህ ጋር ቢከን ፓውደር አለን። ቢከን ፓውደሩን እዚህ ጋር እንግዲህ ማር እንጨምርበታለን ማለት ነው። ለምንድን ነው ማር የምንጨምረው ውዶችዬ? ማርና ማይ ወርድ ማይ ዛህራ እዚህ ላይ እንጨምርና እናረጥበዋለን ማለት ነው። እንዲያያዝልን ማለት ነው። በኋላ አጅና ውስጥ ስናስገባው ድርቅ እንዳይል እንዲያያዝልን ማር ጨመርኩ። እንግዲህ እንደምታዩት በዚህ መልኩ ጨመርኩ ማር። ከዛ እዚህ ጋር ምንድነው ማይ ወርድ እንጨምርበታለን ማለት ነው። ብዙ አትጨምሩ፣ እያያችሁ እየቀላቀላችሁ ጨምሩ። ማይ ወርድ ማይ ዛህራ እንጠቀማለን ማለት ነው። እና በጣም ነው
ጠረኑም ቆንጆ ጠረን ይሆናል። ከዛ በኋላ እንግዲህ ይህን በደንብ አድርገን እንደዚህ እናቀላቅለዋለን ማለት ነው ውዶቼ። እንደዚህ በደንብ እናቀላቅለዋለን በምታዩት መልኩ እንደዚህ እያደረግን እናቀላቅለዋለን ማለት ነው። አያችሁት? እንደዚህ በደንብ እስከሚረጥብ ድረስ በዚህ መልኩ እስከሚሆን ድረስ ቀላቀል ነው ማለት ነው። ብዙ ውሃ መኖር የለበትም፣ ድርቅ ማለት የለበትም። በቃ እንደዚህ ጭብጥ ስታደርጉት ጭብጥ በሚል መልኩ እንግዲህ ፉስቱል ሀለቢውን በዚህ መልኩ በደንብ አድርገን አዘጋጅተነዋል ማለት ነው። እንግዲህ ይህንን ይመስላል የፉስቱል ሀለቢያው አዘገጃጀት ማለት ነው። በጣም ቀላል ነው። ቤታችሁ ውስጥ እንግዲህ በቀላሉ ማዘጋጀት ትችላላችሁ። ያው በዓል ሲሆን ግዴታ ስለሆነ ማለት ነው። አሁን እንግዲህ ወደ አጅናችን እንመለሳለን። ፉስቱል ሀለቢያውን በዚህ መልኩ ካዘጋጀን በኋላ እንግዲህ ከ24 ሰዓት በኋላ ነው የተመለስነው። ለ24 ሰዓት ቀላቅለን አስቀምጠነው ነበረ። ከዛ እንግዲህ ሰፋ ያለ እቃ ላይ እንገለብጠዋለን ማለት ነው። እኔ ትሪ ላይ ነው የምገለብጠው፣ እናንተ እንደተመቻችሁ። እንግዲህ ትሪው ላይ ገለበጥኩት በዚህ መልኩ። ከዛ ምንድን ነው የምናደርገው እዚህ ጋር ቤኪንግ ፓውደር እንጠቀማለን ማለት ነው። ቤኪንግ ፓውደር 1 ማንኪያ ቤኪንግ ፓውደር እንጨምራለን። እዚህ ጋር ወተት አለኝ፣ እዚህ ጋር ደግሞ እንደምታዩት ማይወርድ አለኝ ማለት ነው። እንግዲህ ምንም አይነት ውሃ እንጠቀምም። እዚህ ጋር ቤኪንግ ፓውደሩን እንጨምራለን። ከዛ በኋላ ምንድን ነው የምናደርገው ማይወርድ እንጨምራለን ማለት ነው። ማይወርድ እንግዲህ በዚህ መልኩ እንጨምራለን። እያየን እንጨምራለን ማለት ነው። ማይዛህራና በማይወርድ ነው የምናቦካው። ሌላ ምንም ነገር አይገባበትም ማለት ነው። ከዛ ወተት አለኝ እዚህ ጋር ትንሽ ወተት እኔ ከዛ ወተቱን እየጨመርኩኝ በወተቱ በጣም እንዳይቦካባችሁ እንዳይቀጥን በመጠኑ እያደረጋችሁ እየጨመራችሁ ታሹታላችሁ ማለት ነው። ትንሽ ወተትና ማይወርድ ማይዛህራ ጨመር እያደረገን እንግዲህ በደንብ አሸነው ማለት ነው። እና በዚህ መልኩ እንደዚህ ጭብጥ ስታረጉት ልክ እንደ ማዕጀናት እንደምንሰራው አይነት ሲሆንላችሁ ከዛ በኋላ ምንም አይነት ነገር አትጠቀሙም፣ ታቆማላችሁ ማለት ነው። እንግዲህ እንደምታዩት ነው። ልክ እንደ ማዕጀናት አጂና ሆኗል ማለት ነው። አያችሁት? በዚህ መልኩ ሆኗል ማለት ነው። ከዛ ምንድነው የምናደርገው እንግዲህ እንደዚህ ከሆነልን በኋላ እንትን እናደርገዋለን ማለት ነው። የተወሰነ 10 ደቂቃ ምናምን እረፍት እንዲወስድ ወይም ደግሞ እረፍት እንዲወስድ እንተዋለን ማለት ነው። ከዛም በኋላ እንመለሳለን። ከ10 ደቂቃ በኋላ ተመልሰን እንመጣለን። እንግዲህ መልሼ እዚህ ጋር አድርገዋለሁ። እቃዬን አዘገጃጅቻለሁ። እንግዲህ ፉስቱል ሀለቢዬ የምናዘጋጅበት ቅርጽ እንዲያወጣልን የሆነ እንጨት ነገር አለ የምንሰራበት ማለት ነው። ቅርጽ እንዲያወጣልን በኋላ ላይ የምናደርግበት ነው ማለት ነው። እንግዲህ እንደዚህ ከተዋችሁት ከ10 ደቂቃ በኋላ እንግዲህ በግልጽ ማውጫው በእንጨቱ እንደዚህ እያደረግን በዚህ መልኩ አያችሁት እንዴት እንደሚያምር ቅርጽ ያወጣለታል ራሱ ማለት ነው። ከዛ እንግዲህ እንደምታዩት በዚህ መልኩ እያደረግን ሰርተነዋል ማለት ነው። አሁን እንግዲህ ቀጥታ ኦፕናችንን መካከለኛ አድርገን የምንለኩሰው ማለት ነው። ከዛ እኔ እንግዲህ ወደ ኦፕን አስገባሁት። ብዙም መቆየት የለበትም። በቃ የሆነ ወርቃማ ከለር እስከሚሆን ድረስ ነው የምንተወው። ትንሽ ወርቃማ ከለር ከሆነ እናወጣዋለን ማለት ነው ውዶቼ። የተወሰነ ወርቃማ ከለር እስከሚሆን እናወጣዋለን ማለት ነው። እንግዲህ እንደምታዩት ነው። እንደዚህ ሲሆን አውጥቼዋለሁ እኔ ማለት ነው። አያችሁት? መድረቅ የለበትም። ከዚህ እንትን ካለ እንትን ስለሚል መድረቅ የለበትም። ልክ እንደዚህ ሲሆን እናወጣዋለን። ከዛ ካወጣነው በኋላ ምንድን ነው የምናደርገው እዚህ ጋር ውዶቼ እንትን ስኳር፣ የተፈጨ ስኳር ከላይ እንነሰንስበታለን ማለት ነው። የተፈጨ ስኳር እላው ላይ እንነሰንስበታለን። እንደምታዩት እንደዚህ በወንፊት ነገር አድርገን እየነፋን እላው ላይ ስኳር፣ የተፈጨ ስኳር እንደዚህ እናደርግበታለን ማለት ነው። እኔ እንግዲህ አንድ ጋር የሰበሰብኩት ዳርና ዳር ላይ ያለው ስኳር ስለማይደርስበት ሁሉም እንዲዳረስ ብዬ ነው። እንግዲህ ይህንን ይመስላል ማለት ነው። በቀላሉ እንደዚህ ቤታችን ውስጥ ማዘጋጀት እንችላለን። እንግዲህ ብዙ አይነት አዘገጃጀት ነው ያለው። እንግዲህ በቀላሉ አሳይቻችኋለሁ። በቀጣይ ቪዲዮ ደግሞ ሌላ አይነት አዘገጃጀት አሳያችኋለሁ ማለት ነው። እንግዲህ በቀላሉ ቤታችን ውስጥ እንደዚህ እያደረግን በቀላሉ ቤታችን ውስጥ እናዘጋጃለን ማለት ነው። እንግዲህ የዛሬ ይህን ይመስላል። መልካም በዓል ይሁንላችሁ።